በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ቅድም ቅዱስ ማቴዎስ በሰው የተመሰለው የኪሩቤል አንዱ እንደሆነ ተመልክተናል። ማርቆስ ደግሞ በአንበሳ ያው በስልጣን መናፍስት ያዝዝ ነበር ብሎ አምላካችን በብዙ በኃይል በስልጣን አጋንንትን ሲያወጣ እንደነበረ በሚያስፈራ በሞገስ ጌታችንን የገለጠ ቅዱስ ሐዋርያ ነው። ቅዱስ ማርቆስ ክርስቶስን የሶስትን ዓመትን ታሪክ ነው እንግዲህ የተናገረው። ከጥምቀቱ ጀምርና አጋንንትን እያወጣ ከነበረበት ጥምቀቱን ይጀምርና እስከ እርገቱ ድረስ ያለውን ማለት ነው። እንግዲህ ሌሎች ሐዋርያት ቅዱስ ማቴዎስ የዘራረጉን እየቆጠረ ነው የጀመረው። ዮሐንስ ደግሞ ቅድመ ዓለም ከአብ ጋር እንደነበረ ቃል ብሎ በመናገር ነው የጀመረው። ሉቃስ ደግሞ ጽንሰቱን ነው የተናገረው። ስለዚህ ቅዱስ ማርቆስ በአንበሳ መመሰሉ አምላካችን ሞገሱን በስልጣን በሞገስ አጋንንትን እንዲያወጣ እንደነበር በኃይል በሞገስ ያወጣ እንደነበረ በመናገሩና የግብጽ ጣዖታትን የሰባበረ በመሆኑ በአንበሳ ይመሰላል። ከአራቱ እንስሳት ማለት ከአራቱ ኪሩቤል ማለት ነው። እንግዲህ አንበሳ ዘእምነገደ ይሁዳ ተብሎ ክርስቶስ ቀዳማዊ ወዳራዊ ለአሕዛብ ለማስታወቅ ወንጌሉን የጻፈው ማርቆስ ለእስራኤል ሳይቀር ጦሱ እየተረፈ ጥጃም አምልኮ የሰፈነባትን ግብጽ እንዳንበሳ በሚያስፈራ የወንጌል ግርማ አስተምሮ የጥጃ ማልክትን የሰባበረ ማርቆስ በእርግጥም አንበሳ ሊመሰል ይገባዋል በሚል የቅዱስ ማርቆስን ወንጌል በዚህ እናልፍና የቅዱስ ሉቃስ ወንጌል በላይም የተመሰለበትን እንነጋገራለን። ሉቃስ ወንጌል ሲጀመር መቼቱን የእንስሳ መስዋዕት በሚሰዋበት ቤተ መቅደስ ውስጥ ካህኑ ዘካርያስ ቆሞ ዕጣን ሲያደርግ ነው ራሱን ለአይሁድ የተወደደ ዕጣን አድርጎ ያቀረበው ኢየሱስ ክርስቶስ እንደሆነ ይናገራል። ወልደ እግዚአብሔር ኢየሱስ ክርስቶስን እንደ እንስሳ መስዋዕት ሆኖ እንደሚቀርብ የሚናገር የሉቃስ ወንጌል ጸሐፊው በእርግጥም በላይም ሊመሰል ይገባዋል ክርስቶስን ሊሰዋ የመጣው መሆኑን ሊሰዋ የመጣ በግ መሆኑን በከብቶች በረት ተወለደ ብሎ መቼ የት እንዴት እንደተወለደ ቅዱስ ሉቃስ ይጽፍልናልና ለዚህም ቅዱስ ሉቃስ ወንጌል ላይም ይመሰላል ማለት ነው። ልብ አድርጉ፣ ጌታ በግ እንደመሆኑ በበረት ውስጥ ይወለድ ዘንድ ይገባዋል። ለዓለሙ ሊሰዋ የመጣ በግ እርሱ ነው። የዓለምን ኃጢአት የሚያስወግድ እግዚአብሔር በግ ብሎ ቅዱስ ዮሐንስ ወንጌላዊ መጥምቅ ዮሐንስ ወንጌል ምዕራፍ 1:26 ላይ ተናግሯል። ስለዚህ ክርስቶስ በግ ነው፣ ሊታረድ የመጣ በግ ነው፣ ሊሰዋ የመጣ በግ ነው። ስለዚህ በከብቶች በረት ተወለደ። ስለዚህ ቅዱስ ሉቃስ በዚህ መልኩ የጌታችን የሰባውን ፍረዳ እርዱለት ብሎ ደግሞ ሉቃስ ወንጌል ምዕራፍ 15 ቁጥር 1 ላይ ጀምሮ ስለሚናገር ቅዱስ ሉቃስ በከብቶች በእንስሳ የተመሰለው ነው። ሌላው ዮሐንስ ንስር ነው። ንስር አዕዋፍ ሁሉ ንጉስ ነው። እርሱን ያህል ከፍ ብሎ ከደመናት በላይ የሚበር ወፍ የለም። ጻድቁ ኢዮብ በአፍህ ትእዛዝ ንስር ከፍ ከፍ ይላል፣ ዓይኑን በሩቅ ትመለከታለች ይላል። የቅዱስ የንስርን ነገር ሲናገርልን ማለት ነው። ስለዚህ በአፍህ ትእዛዝ ንስር ከፍ ከፍ ይላል፣ ዓይኑን በሩቅ ትመለከታለች እንደተባለው በሰማይ ሆኖ ባህር ጥልቀት ውስጥ ያለችዋን ትንሿን ስጋ መመልከት የሚችል በጣም የአዕዋፍ ንጉስ መባል የሚችል ወፍ ነው ንስር። ስለዚህ ቅዱስ ዮሐንስም በምድር ሆኖ የሰማይ እግዚአብሔር አብን እግዚአብሔር ወልድን እግዚአብሔር መንፈስ ቅዱስ አንድነት ሶስትነት የተናገረ ቅዱስ ዮሐንስ በንስር የተመሰለ ነው። ሌላው አራቱ አፍላጋት ባለፈው ተናግሬያለሁ። ወንዝ ገነትን ያጠጣሉ ብሎ ኦሪት ዘፍጥረት ምዕራፍ 2 ላይ ወንዝ ከገነት ያጠጣ ዘንድ ከኤዶም ይወጣል ከዚያም ለአራት ይከፈላሉ ነበር። አንደኛው ወንዝ ስም ፊሶን ይባላል፣ እርሱም የወርቅ የሚገኝበት የወላት ምድር ይከባል። ሁለተኛው ወንዝ ስም ጊዮን፣ እርሱም የኢትዮጵያን ሁሉ ይከባል። ሶስተኛው ወንዝ ስም ጤግሮስ ነው፣ እርሱም በ10 ምስራቅ የሚሄድ ነው። አራተኛው ወንዝ ኤፍራጥስ ነው ብሎ ቅዱስ መጽሐፍ ላይ ምዕራፍ 2 ከቁጥር 10 እስከ 14 ላይ ይናገራል ማለት ነው። ከአንድ ምንጭ የተገኙ እነዚህ አራት ወንዞች በቀደምት መተርጉም አበውን ከአንዱ ጌታ ለተገኘው የቃሉ ወንዞች ለአራት ወንጌላውያን ምሳሌ ሆኖ ያገልግለዋል ማለት ነው። ሌላው የአራቱ የያዕቆብ ሚስቶች ናቸው። እሱን እንግዲህ በጣም ሰፋ ያለ ነገሮች ስለሚያነሳ እናልፈዋለን። ሌላው ቅዱስ ማርቆስ ወንጌሉን የጻፈው ከቀራጭነት የተጠራ ሐዋርያ ነው። ቅድም ባለፈው ተነጋግረናል። ማርቆስ ግን ከ72 አርድእት አንዱ ነው። ማርቆስ በጣም አጠር ያለ ከወንጌላት መካከል 16 ምዕራፍ ብቻ ያለውን ወንጌል የጻፈ እሱ ነው። እንዳልኳቸው የ3 ዓመት ታሪክ ላይ ትኩረት ያደረገ ነው። ጌታችን 3 ዓመት ያስተማረው ታሪክ ላይ ትኩረት ያደረገ ነው። ብዙ ሰዎች የማርቆስ ወንጌል የኢየሱስ ክርስቶስ ወንጌል መጀመሪያ ብሎ
መጀመሪያ አይተው ከወንጌላት ቀድሞ የጻፈ እሱ ነው ብሎ በእኛ ቤተክርስቲያን ሊቃውንት ዘንድ ግን ሁለተኛ ወንጌል ነው ብሎ ቅዱስ ማቴዎስ ቀድሞ ጽፏል በሚል ያደራደሩ ላይ ሁለተኛ ሆኗል ማለት ነው። ወንጌልን የጻፈው ጌታ በጸሎተ ሐሙስ ማዕድጋ ውሃ የተሸከመ ሰውን ያገኛቸዋል ብሎ የተናገረለት ወጣት ዮሐንስ የሚባለው ማርቆስ ነው ማለት ነው። ማርቆስ ወንጌል ምዕራፍ 14 ቁጥር 13። ይህ ወጣት በምሴተ ሐሙስ እርሱ ግን ነጠላውን ትቶ ራቁቱን ሸሸ ብሎ ስለ ራሱ የጻፈው ማርቆስ ነው። ነጠላውን ጥሎ የሸሸ ሐዋርያ ራሱ እንደሆነ የራሳቸውን ገመና ሐዋርያት በነገራችን ላይ ደግ የሚባለውን ታሪክ ሳይሆን መጥፎ የሚባለውን ታሪክ ሁሉ የጻፉ ናቸው። ግን ራሳቸውን ሲጽፉ ራሳቸውን ሌላ ሰው አድርጎ ነው የሚጽፉት ማለት ነው። የማርቆስ ወንጌል የጻፈው ወጣትነትን የሚያሳይ ፍጥነት የተመላ አጻጻፍ የሚታይበት ነው። በ16 ምዕራፎቹም ውስጥ 41 ጊዜ ወዲያው ብሎ የጻፈው ወንጌላዊ የጌታን ታሪክ መጻፍ የፈለገው የመጨረሻውን 3 ዓመት ጉዞ ላይ በማተኮር ነው። ስለዚህ ወንጌሉን የጀመረው ከመጨረሻው ላይ ነው ማለት ይቻላል። አጀማመሩም ከጌታ ጥምቀት በኋላ ነው። ሌላው የማርቆስ ወንጌል መገለጫ ታሪኩን የምስጉን ሳንዱች የሆነ አጻጻፍ ነው። ቅዱስ ማርቆስ አንድን ታሪክ ጀምራል ሳይጨርስ ሌላ ታሪክ ያስገባና በመጀመሪያው ላይ የመጀመሪያውን ታሪክ ጨርሶ ያወጣል። እነዚህ ጥሩ ምሳሌዎች ናቸው። ለምሳሌ ማርቆስ ወንጌል ምዕራፍ 11 ቁጥር 14 ላይ ለዘላለም ፍሬ አይገኝብሽ አላት ብሎ ወዲያው ደግሞ በለሲቱን የመርገሙን መተረክና ይጀምራል። ከዚያም ወደ ኢየሩሳሌም መጡ ብሎ አንጾተ ቤተ መቅደስን ማድረጉንና ቤተ ወንበዶችን ዋሻ አደረጋችሁት አለ በማለት ይተርካል እና ቁጥር 20 ላይ ሲጨርስ የበለሷን ነገር በድጋሚ አንስቶ ማልዳ ሲያልፍም በለሲቱን ከስሯም ደርቃ አዩአት። ጴጥሮስም ትዝ ብሎት መምህር ሆይ እነሆ የረገምካት በለስ ደርቃለች አለ ብሎ መዝጊያውን ያደርገዋል። የወለተ ኢያኢሮስንም ታሪክ ሲተርክ እንደዚሁ ያደርጋል። ማርቆስ ወንጌል ምዕራፍ 5 ቁጥር 1 ላይ የኢያኢሮስን ልጅ ታሪክ ያነሳል። የኢያኢሮስ ልጅ ሊፈውስ ሄደ ይልና በመካከል ደግሞ ደም ይፈሳት የነበረችን ሴት ታሪክ ያነሳል። እዛ ታሪኩን የሴቷን ታሪክ ሲጨርስ የዚችን ልጅ ታሪክ ያነሳል ማለት ነው እና የኢያኢሮስን ልጅ ተነሳች ብሎ ይደመድማል። ይህንንም አይነት የታሪክ ምስኑብ አጻጻፍ በምዕራፍ 3 እና በምዕራፍ 6 ላይ ደግሞ ይገኛል። የማርቆስ ወንጌል የተጻፈው ለሮማውያን ለአሕዛብ እንደሆነ የክርስቶስ አምላክነትን ኃያል ለእርሱ ማስረዳት ዋነኛ ዓላማ ያደረገ ወንጌል ነው። ወንጌሉ በአንድ ጥቅስ አገላለጽ ከተባለ ጥቅስ እንግለጸው ከተባለ በዚያም በአንጻሩ የቆመ የመቶ አለቃ እንደዚህ ጮሆ ነፍሱን እንደሰጠ ባየ ጊዜ ይህ ሰው በእውነት የእግዚአብሔር ልጅ ነበር አለ በሚለው ቃል ይገለጻል ማለት ነው እና ቅዱስ ማርቆስ በዚህ መልኩ ወንጌሉን የጻፈ ድንቅ ሐዋርያ ነው ማለት ነው። ከ72 አርድእት አንዱ ነው። ከጌታም የተማረ ከሐዋርያትም የተማረ በመሆኑ ማርቆስን ንብ እንላለን። ቤተክርስቲያን ንብ ብላ ትጠራለች ማለት ነው። ንብ ከዛም ከዚህም አበባ ይቀስምና ማር ይሰራል። ማርቆስም በዚህ መልኩ ደግሞ ከዛም ከዚህም ከጌታም ከተማሪዎችም ተምሮ ወንጌሉን የጻፈ በመሆኑ ንብ ማለት ማርቆስን በማለት ትጠራለች ቤተክርስቲያን። የሐዋርያው የቅዱስ ማርቆስ የ72 አርድእት አንዱ የሆነው የቅዱስ ማርቆስ ጸሎቱ በረከቱ ከኛ ከሁላችን ጋር ይሁን። ቀጣይ ላይ ምዕራፍ 1 ላይ ያለው ሀሳቦችን እናነሳለን። እግዚአብሔር አምላካችን በቸርነት እዚያ እንደደርሰን የእርሱ ቅዱስ ፈቃድ ይሁን። ስብሐት ለእግዚአብሔር።